ዝምድናችሁ ምንድነው? ጀግናው ዘርአይ ደረስ ለርሶ ምንዎት ነው? ሁለት ቦታ አሁን እዚህ ጋር ኢትዮጵያ ውስጥ የሁሉ ማዕረግ አግኝቼ የሁሉ ተሸልሜ አንደኛ በመውጣት ይገባኛል። የአሰብ ጥያቄን ድጋሚ አንስታለች። አዎ እዚህ ላይ እንደው ዜናውን ይሰሙታል ብዬ አስባለሁና እንደዚህ አይነት ነገሮችን እንዴት ያዩታል እርሶ? ወራዴ ይዞ በዛ ጣሊያኖች እንደዚህ የተዝናና ባሉበት ጊዜ አንገታቸውን ነው። የእርሶ ግን ትውልዶ ኤርትራ ነው አይደለ? ኤርትራ ነው። አሰብ ብቻ አይደለም አቋራጭ ጀነራል ስለተገናኘን በድጋሚ በጣም ደስ ብሎኛል፣ ኩራትም ይሰማኛል። እኔም ከዚህ ያላነሰ ኩራት አንተ ኢንተርቪው ስታደርገኝ አባይ ደግሞ ታላቁ አባይ ስሙም አባይ ማለት ያ ጠቅላላ የኢትዮጵያ ሕዝብ ሊደግፍ የሚችል አባይ አሁን በቁጥጥር ስር ውሎ መብራቱም ኤሌክትሪኩ ማለት ነው ሳይቋረጥ ለማንኛውም በቢዝነስ ለተሰማራ እንቅፋት ሳይሆን የሚቀጥልበት እግዚአብሔር ያድርግልን። አሜን አሜን። ወደ ኢትዮጵያ ውትድርና ህይወት ውስጥ በስንት ዓመተ ምህረት ነው የገቡት እርሱ? በ1935 እና 25 መካከል ከ25 እስከ 35 በ1925 እስከ 35 ባለው ማለት ኦኬ። በጣም የብርጋዴር ጀነራልነት ማዕረግንስ ያገኙት በስንት ዓመተ ምህረት ነው እሱ? በግንቦት ወር 1955 የአፍሪካ አንድነት ድርጅት ሲመሰረት የ32 የአፍሪካ መሪዎች አዲስ አበባ መጥተው ኦኤዩን በሚመሰርቱበት በአዲስ አበባ በዛን ጊዜ ነው እኔ ተመረጥኩ። የተከሻዎትን ማዕረግ በወቅቱ ከማን ነበር የተቀበሉት እርሶ? ከግርማዊ ቀዳማዊ ኃይለ ሥላሴ ከሳቸው ነው? አዎ ከሳቸው ነው። እና እንግዶች ነበሯቸው። ከዛ ከአፍሪካ ከመጡ መሪዎች 32 መሪዎች ሁለት መሪዎች አብሯቸው መጡ እና ንጉሱ ልጃቸው አስፋውሰን አልጓራሽ ማለት ነው አስፋውሰን እና የላይቤሪያ መሪ ሁፈት ቧኘ እና የኮት ዲቫር መሪ ደግሞ አሁን በቃ ዘነጋሁት። እነኚህ ሁለት መሪዎች አስከትለው ነው ወደ ጦር ትምህርት ቤት መጥተው የመረቁ። በጣም አሪፍ። የእርሶ ግን ትውልዶ ኤርትራ ነው አይደለ? ኤርትራ ነው። አዎ። ወደ ኢትዮጵያስ በስንት ዓመተ ምህረት ነው የመጡት? ወደ ኢትዮጵያ የመጣሁት አሁን በስንት መሆኑ ነው አየት መልከው ይሄ ሲመረቅ ነው እንግዲህ ይሄንን ነው እስቲ ቀንሰው ስንት መሆኑ ነው በቃ ዓመተ ምህረቱን ብቻ ካስታወሱት ብዬ ነው እኔ ወደ 20ዎች ውስጥ ነው በ1920ዎቹ እኮ እንደዚህ ሆነ አንድ የሰማሁት ታሪክ አለ። ጀግናው ዘርአይ ደረስ ቤተሰብ ነው የምትመዘዙት እርሶ? አዎ። ዝምድናችሁ ምንድነው? ጀግናው ዘርአይ ደረስ ለርሶ ምንዎት ነው? አጎቱት? አዎ። አጎቱት። ተገናኝተው ያውቃሉ? የሁለት ወንድምና ሴት ከነሱ አየተመልከት የተወለደ ነው በቃ ዘርአይ ደረስ። በጣም ስማቸውን በወርቃማ ገጽ ጽፈው ካለፉት መካከል ጀግናው ዘርአይ ደረስ አንዱ ነው እና ወደ ውትድርና ህይወት ውስጥ እንዲገቡ የሳቸው ተጽዕኖ ነበረበት እንዴ እርሶ? አዎ ከሩቅ ሆኜዛ ዘርአይ ደረስ እኔ አላውቀውም። ከኔ በፊት ነው የነበረ ሰው። እሺ በ29 አመቱ የሞተ ነው። እሺ ምክንያቱ ጣሊያኖች ኤርትራን በቅኝ ግዛት በሚገዙባት ጊዜ እዛ ባንዲራ አንጥፈው ይሄ ለጋሃር ያለ ለጋሃር ሐውልት አለ። በለጋሃር ውስጥ የምታየው ያ አንበሳ አንበሳ ዘእምነገደ ይሁዳ የሚለው ከሱ ጋራ ባንዲራ እንትን አድርጎ ጣሊያኖች ይህንን ባንዲራ እርገጡት ብለው እዛ ለነበሩ ለሱ ለሚሰግዱ
ትሲል ይሄን አላደርግም እኔ አረግጠውም የባንዲራ ትረግጠዋለህ አንተ አትረግጠው እሱ በዛን ጊዜ እንደዚህ ያደረገ ሰው አረግጥም ሲል ከዛ በኋላ ሲያስቸግሩት ይዞት ከሄደ ከአስመራ ከወሰደው እየተመልከተ ጎራዴ ይዞ በዛ ጣሊያኖች እንደዚህ የተዝናና ባሉበት ጊዜ አንገታቸውን አረግጥም ብሎ እርገጣት ነው ያሉት ያኔ አንበሳ የነገርኩ ዘነገደ ይሁዳ የሚለው እሱ ባንዲራ አንበሳ ያለበት የኢትዮጵያ ባንዲራ እንደዚህ ብሎ አንበሳው ተሸክሞ ባለበት እርገጡት ሲል አረግጥም ብሎ ጣሊያኖች እንደዚህ ትምክህተኞች ነበሩ በዛን ጊዜ በጣም እንደው ጀነራል በጣም ይቅርታና ላይጠየቅ ይችላል ብዙ የእርሶ የስጋ ዘመድ ወደ ኤርትራ ከተገነጠለች በኋላ ሲመለሱ እርሶ ሀገር ኢትዮጵያ ናት ብለው ነው የቀሩት የሚል ወሬ ሰማው ይሄ እውነት ነው በምንም አይነት መንገድ እኔ ይሄንን አላደርገውም ሁለት ቦታ አሁን እዚህ ጋር ኢትዮጵያ ውስጥ የሁሉ ማዕረግ አግኝቼ የሁሉ ተሸልሜ አንደኛ በመውጣት ደግሞ አግብቼ ልጆች ወልጄ እንዴት ብዬ ነው አሁን በኤርትራ ውስጥ ገብቼ በዛን ጊዜ በነበሩ ሰዎች ላይ ኢትዮጵያን ማማት ይችላልው መንፈሴ ማያደርግልኝ መሆን አይችልምና ከዛን ጊዜ ጀምሮ እዚህ ላይ ነኝ ያለው እዚህ ነው አልሄድም ኢትዮጵያን እንደው በማገልገል ምክንያቱም በሩቅም ለማገር በሩቅ የሚወራለት ለማገር ነች እውነት ለምነች ደግሞ ኢትዮጵያ ለምነች ለሰራባት ለሌላም አየንትን ማድረግ ዝናዋ ደግሞ ትልቅ ነገር ጀነራል እንደው ኢትዮጵያን ማገልገል ምን አይነት ስሜት ያድሩቦታል እርሷን ኢትዮጵያን የምትባል ትልቅ ሀገር አገልግለው የእድሜ ባለጸጋ ሆነው እዚህ እድሜ ላይ ስለደረሱ እንደው ምን ይሰማውታል ኢትዮጵያ እጅግ በጣም ደስተኛ ነኝ እኔ በሁኔታው አሁን የገጠመኝ ይሄ ነርቭ ችግር ካልሆነ በስተቀር እጅግ በጣም ደስተኛ ነኝ አሁን ልገልጽልህ የምፈልገው ይሄን ነገር በፎቶግራፍ ለምን ትደሰታለህ ማለት ነው እዚህ ባለቤት አግብቼ የዚህ የአገር ሰው የሆነች አግብቼ ከሷ በጣም ብዙ ልጆች ወልጄ ለዚህ ነው አየህ ይሄንን አይተ ሰው አየህ ተመልከት ቤተሰብ መመስረት ትልቅ ነገር ነው እነሱ ደግሞ ተምረው አሁን ራሳቸው ችለው ይኖራሉ በጣም አሪፍ ወጣት ይያሉ ግን ወታደር ሳሉ ፊዚካሎት እንዴት ነበር በጣም ምርጥ የሆነ በጣም ባለባበስ ብዙ ነገር አሁን ለመናገር አስቤ ነው የመጣሁት እሺ አለባበስ እሺ አየህ አሁን ይሄ እንደዚህ ያለው ኩራቱ ተመልከት ይሄንትንህን ፈርጠም ብሎ በወጣትነት እንደዚህ ነው የነበር ደግሞ ያምርብኝ ነበር የበትረ መኮንን ይዘህ መሄድ ከዚህ አርጋ ለወታደሮች መልስ መስጠት ለአለቆች ሰላምታ መስጠት ይሄ በቃ ስሜቱ በወጣትነት ነው የምታል ደስ የሚለው እንደ ወደ መጨረሻው ስንሄድ ጀነራል ኢትዮጵያ ይገባኛል የአሰብ ጥያቄን ድጋሚ አንስታለች እዚህ ላይ እንደው ዜናውን ይሰሙታል ብዬ አስባለሁና እንደዚህ አይነት ነገሮችን እንዴት ያዩታል እርሶ እኔ አሰብ ኤርትራ ኢትዮጵያ ነች ብዬ ነው ማምነው እኔ ባይገርምህ ኢትዮጵያ ምትል የሆነች አክስት አለች ኢትዮጵያ ነው የምትባለው ኤርትራ ነው ኑሯቸው እርሱ ኤርትራ ናቸው አክስቶት ኤርትራዊ ናቸው ግን ኢትዮጵያ ነው የሚባሉት ሰማቸው በተባለው ይገርማል እንዴት ብሎ ነው እንደዚህ የሚሆነው ኢትዮጵያ ብላ ስም ሰጠች ከየት አምጥታው ነው የሰጠው እነኚህ ለኢትዮጵያ ሲባሉ አየ በዳር ድንበር የተዋጉ ሰዎች ደግሞ ትላልቅ ሰዎች እነኚህ አፄ ዮሐንስ የመሳሰሉ ከጣሊያን ጋር ይሟጎቱ የነበሩ እነሱ ደግሞ አሉላ ልዑል ብለው ነው ስማቸው የተመልከት
ስሙም ጭምር ነው የሚወስዱት። እውነት። ስለዚህ የማይናፍቅህ ምክንያት አለ ያ ሀገር። እኔም በበኩሌ ከዛ ከአስመራ ወደ አዲስ አበባ ለመምጣት በእግር ጉዞ ጀምሬያለሁ። አላውቀውም ኮረቀት ግን አልተመለሱኝ። ቤተሰቦች መለሱኝ በመንገድ ላይ በስልክ መለሱ። ስለዚህ ለዚች ውድ ሀገር አሰብ ይገባታል ነው ያሰብ አሰብ ይገባታል ነው የምለው። አሰብ ብቻ አይደለም አቋራጭ አሰብ አሁን ይሄ በከፊል ነው መውጫ እንድናገኝ ተብሎ ነው በከፊል ነው። አሰብ ግን እኛ በትምህርታችን እዛ በነበርንበት ጊዜ ንብረትነቱ በቃ የኢትዮጵያ ነው ብለው ነው የሚያምኑት። የኢትዮጵያ ነው ያ አየህ ተመልከት። በከፊል ካልሆነ በስተቀር እንዴት ብሎ ነው? አልበለዚያ እኛ በምንማርበት ጊዜ በምንኖርበት ጊዜ በኤርትራ ላይ አሁን ከነ ፎቶ ከነ እንትኑ እኮ ነው የማሳይ። ካርታውን ነው እኮ የማሳይ። እሺ የኢትዮጵያ ካርታ አሰብን አጠቃሎ ማለት ነው። አዎ አሳያለሁ። እሺ እና የተቀረ ኢትዮጵያ ከዛ የሷ እዛ ጫፍ ሆና በባህር ዳርቻ ነች ያለች። ትልቁ ኢትዮጵያ ደግሞ ታችኛው ነው። ስዕሉ አንተ ያለው የኔ ኢትዮጵያ ማለት ነው። በእንደዚህ አይነት ሁኔታ ነው ያለ። ስለዚህ ከኤርትራ ያለው ሁኔታ እኔ እሱ ናፍቄው አይደለም ተቆርጦ እንደዚህ ቢሆን ግን በአግባቡ መሆን መቻል አለበት። ናፍቆት አይደለም የዛኛው። እዚህ ያለነው ሁላችን ተረባርበን አየህ አንድ ነገር ማድረግ መቻል አንድነታችን ማጠናከር ነው። አየህ ምክንያቱም እዛ ናቸው ያለው የኔ ቤተሰቦች። እውነት ነው። ቤተሰቦች እኮ እዛ ናቸው። አክስቴ፣ እህቴ ኢትዮጵያ የሚባሉ ልዑል አሉላ የኔ እህቶች ልጆች ያሉበት ቦታ ነው። በጣም አሪፍ። አየህ ተመልከት። ይሄንን በእንደዚህ አይነት አድርጎ ማድረግ በጣም ያሳስባል። ቤተሰብ ነውና ያሳስባል። ናፍቀው ግን አይደለም። ትክክለኛ ፍትህ እንዲኖር ለማድረግ ነው። ሌላ ምንም ምክንያት የለም። እኔ እንደሆነ ተጋብዤም አገርህን ነፃ አውጣ ተብዬ ተጋብዤ አልሄድም ብዬ እዚህ ነው። ዛሬ እንግዲህ የተገናኘ ነው 54ኛ ኮርስ ተመራቂ መኮንኖች 35ኛ አመታቸውን ሲያከብሩ ነው እርሱን ድንገት ያገኘሁትና ስለተገናኘን በድጋሚ በጣም ደስ ብሎኛል። አንድ ቀን በሰፊው እኔና እርሶ እንግዲህ ጊዜ ወስደን ስለ ኢትዮ ኤርትራም ስለተለያዩ ነገሮች የኢትዮጵያን በውትድርና ህይወት እንዴት እንዳገለገሉ ሰፊ ልምዶትን ይሰጡኛል ብዬ ተስፋ አደርጋለሁ። 54ኛ ዛሬ 35ኛው የ54ኛ ምሩቅ መኮንኖች ጋቢም አልብሰውታልና አስታውሰውታል። እንደው እንደ መጨረሻ ጋቢ ስላለበሰው ስላስታወሰውት ምን ተሰማዎት? እጅግ በጣም ደስ አለኝ። በጣም ኮራሁ። እሺ በመወደው በጣም ኮራሁ። በጣም አሪፍ ኮራሁ። የራሴም እዚህ ጋር ያለው መስዋዕቱ እየከፈልኩለትም የምገኘው መልካም ነገሩ የምመኝለት ይሄንን በማግኘቴ በቃ ደስ አለኝ። ካሰብኩት በላይ ነው። በጣም አሪፍ። እኔ ጨርሻለሁ። ስላገኘሁት በጣም ደስ ብሎኛል። ግን የተወሰኑ ፎቶዎችን ይጋብዙኝ እስቲ። እሺ ወታደሮች አሁን ዛሬ ሲነገር ነበር እዚህ ጋር ማስታወቂያው የነበረ ሰው በዛ በኩል እንደዚህ ብለው ነው አይ በጎድጓድ ነው የሚኖረው። እዛው ይሞታል፣ እዛው ይቀበራል። ሌላስ ምን አለ? ሌላ ደግሞ እኔ ማሳየ መሰለ ይሄ ደግሞ እየተመልከት እስቲ ለተመልካችም ወደዛ እንድናዞርለት የደዴሳ ማሰልጠኛ ማዕከል። እሺ የእንትኖቹ በነበርኩበት ጊዜ በደዴሳ ይኸው ተመልከት ከነ ልጆቼ ናቸው እነኚህ። ይኸው ተመልከት እኔ እዚህ ጋር ነኝ ያለሁት። አዎ ደዴሳ ቅድም እንዳወራ ነው ሰውነቶት በጣም ጥሩ ነበር። በጣም ጥሩ ነው የነበረ። ይሄ ተመልከት ጓድ ብሪጋዴር አሰፋ ፈሮም የታጠቅ 3ኛ አሰልጠኛ ማዕከል ዋና አዛዥ ከቤተሰቦቻቸውና ከህዝባዊት ዲሞክራሲያዊት ሪፐብሊክ ዜጎች ጋር ይገርም ናሴ 27 1982
በሬዳ ወለጋ ወለጋ ይገርም። ይኸው ተመልከት። ይገርም። አሁን ይሄ ደግሞ የንጉሠ ነገሥቱ የተመልከት እነኝህ ሁሉ ይሄ የንጉሥ ኃይለ ሥላሴ ታናሽ ልጅ ነው። ታናሽ ልጅ ልዑል መኮንን አግኝተኸኝ በቃ የአዲስ ዓመት በዓል ፕሮግራም አብረን ሰርተናል። የልጅ ልጃቸውን እሳቸውን አይደለም፣ ይቅርታ እሳቸውን ሳይሆን የልጅ ልጃቸውን በቃ እንደዚህ አይነት እና የእሳቸውን ልጅ ማለት ይሄኛው ደግሞ ኮሎኔል ብሪጋዴር ጀነራል ሆነዋል። ማን ይዘነጋል? ረስቼዋለሁ። ችግር የለም። ተመልከት። ይሄንንም የሐረር ጦር አካዳሚ ኦፊሰር ነው ይሄ። ይሄኛው እኔ ነኝ። እዚህ ጋር ተመልከት። መሀል ላይ ያሉት ጸጉሮትም ሙሉ ነበር። ይኸው እንደዚህ ነው በቃ። በጣም እነዚህ ያሉት እነኚህ ሁሉ መስዋዕትነት የሆኑ ናቸው በጦር ሜዳ በዛን ጊዜ ከምስራቅ ኢትዮጵያ ብዙ ዋጋ ተከፍሎላታል። እሱ ነው የምልህ። ቆይ ይሄ ደግሞ ሳስተምር ነው። ይሄ በአሰብ አካባቢ ኮማንዶ ትምህርት ስናስተምር ነው። እዚህ ጋር የትኛው ነው ትርሱ? ይኸው እዚህ መሀል ያሉት ይኸው ቁጭ ብዬ ያለሁ እኔ ነኝ። እዚህ ጋር ቢያንስ እድሜዎት 20ዎች ውስጥ ወይ 18 ተመልከት። ይኸው ተመልከት ደግሞ መልካም ይሄ በነበርኩበት ጊዜ ግርማዊ ቀዳማዊ ኃይለ ሥላሴ እኛን ሊመርቁ ሲመጡ ይሄ ተመልከት። ሲመጡ በሻምላ ሰላምታ ሳሰጥ ነው። ይሄ ነው ባንዲራዋ ነች፣ የኢትዮጵያ ባንዲራ። ከፊት ለፊቶት ንጉሥ አፄ ኃይለ ሥላሴ በጣም ይገርም። ቆይ ካለሱም አሳይሃለሁ። እቺኛዋ ፎቶ ቀልቤን ገዛችሁ ከሁሉ በፊት። ቆይ ላሳይ እኮ ነው ሌላ። እሺ ከዛ በኋላ ምን ማለት መሰለ፣ ይሄ የሁሉ አሁን የሞቱ ናቸው እነኛዎቹ። የኔ ያት እዚህ ጋር ነኝ ያለሁት፣ እዚች ጋር ነው ያለሁት። ኦኬ አዎ። ይሄ መቶ አለቃ ሆኜ ነው። እሺ መቶ አለቃ ሆኜ እነኚህ ሁሉ እዚህ የምታያቸው የተፈጥሮ ሞት ነው በጦርነት ነው? እንደው አብዛኛው የሞቱት አይደለም፣ በዚህ በግልበጣ በምናምን እንትኑ ናቸው። አሁን ለምሳሌ ተስፋዬ መከላከያ ሚኒስትር ነው የነበረ። ጀነራል ተስፋዬ ዝነኛ ስም ነው ያላቸው እሳቸው። ዝነኛ ያለበት እሱ መከላከያ ሚኒስትር በነበረበት ጊዜ ነው። ቦታው የት ነው ግን ይሄ የተነሳችሁበት? ምኒልክ ቤተመንግስት። በምኒልክ ቤተመንግስት እኮ ነው ይሄ። ይገርም። ምኒልክ ቤተመንግስት ነው ይሄ። በምኒልክ ቤተመንግስት እነኚህ ሁሉ አሁን ይሄም ተመልከት፣ በልዩ ምክንያት ለጀነራል መርዕድ ተመልከታቸው። እዚህ ጋር ጀነራል መርዕድ ንጉሴ እዚህ ጋር ጀነራል መርዕድ ተመልከት። የአየር ኃይሉ ፋንታ በላይ፣ የመከላከያ ሚኒስትሩ ኃይለ ጊዮርጊስ ተመልከት። እነኚህ በደረጃ ደግሞ ሌሎች ናቸው። እነኚህ የክፍለ ጦር የሁሉ እዚህ ተሰባስበን በምኒልክ አዳራሽ ውስጥ እዚህ ጋር በነበረበት ጊዜ በጣም ይገርም። ይሄ ይገርም። አሁን ይሄው ተመልከት። ይሄው የቆይና መጨረሻ ላይ ላሳይ የምፈልገው ባለቤቴ ያገባኋት ያን ጊዜ ሻምበል ሆኜ ነው። ያኔ ሻምበል ነበሩ? ሻምበል ነበሩ። ባለቤቶትም በጣም ቆንጆ ናቸው። በጣም ስለዚህ ይሄን አሁን ለምሳሌ እሷ ስንት ልጅ አፈራችሁ? ቆይ ላሳይ። እሺ አንድ ላይ ነው ይሄ ተመልከት። ይሄ ሻምበል ሆኜ ነው። ይሄ ሻምበል ነው። እሷ ይህች ነች። ቤተሰብ ማለት ነው። ቤተሰብ በጣም ወሳኝ ነው። ቤተሰብ ወሳኝ ነው። እነኛ አሁን በአገር ውስጥ ያሉ አሁንም አሉ። እዛ አሉ። እዛ አስመራ። አዎ አስመራ። አየህ መደብደብ ማለት በጣም ያሳዝናል። ቤተሰቦች
ተመልከት እኔ ተመርቄ የመቶ አለቃ ሆኜ ነው እነሱ ጋር እናቴ ነች እቺ እህቴ ነች የእህቴ ልጅ ነች እቺ ኢትዮጵያ እዚህ ውስጥ አለች ኢትዮጵያ የምትባለው ያክስቱ አይደለችም ሌላ ነው ሌላ ኢትዮጵያ የምትባል ሌላ አለች እቺ የሷ እህት ነች የሷ እህት ነች እነኚህ ደግሞ ተመልከት እዚህ ተማሪው ጓደኞቼ የነበሩ ተማሪዎች ናቸው ተመልከት ጓደኞቹት በቃ ይሄው ተመልከት ይሄ አስመራ ነው ይሄ አስመራ ይሄው ተመልከት እቺ ጥልፍልፍ እንትን የምንለብሳት እዚህ አሁን ትለበሳለች በቃ በእንደዚህ አይነት ሆነ እዚህ ተማሪ በነበርኩበት ጊዜ ይገርማል መቀመጣቸው እቺ የምልህ እቺ ታናሽ እህቴ አሁን ማለት በህይወት ከነ ልጆች ዋለው እዚህ በጣም ይገርማል ተመልከት እንደዚህ በጣም ይገርም እዚህ ማስንት ስንጨፍር ነበረ እዚህ ጋር ማለት የምልህ ወይ አሁን ቤተሰቦቼ ያቸው በሙሉ ቤተሰብ እነኚህ ናቸው ልጆች ያሉኝ ይሄ ጀነራል ሆኜ ነው ጀነራል ሆኖ ነው አዎ ይሄ መጨረሻ ልጅ ነው ይሄ ተመልከት ልጆቹ አሁን የት ነው ያሉት እነኚህ ሁሉ በሙሉ ካናዳ ናቸው ካናዳ ናቸው ይሄ ተመልከት ካናዳ ናቸው ያሉ ይሄ ባለቤት እንደው ላይጠየቅ ይችላል ግን ባለቤቶት አሉ አለች አዎ እዛ ላይ ያለች ህክምና ላይ ነች ካናዳ ህክምና አየ ህክምና ያማታላስ ያው ፈጣሪያችንን እናመሰግናለን ረጅም እድሜ ነው የሰጡት ከነ ቤተሰቡ እንደሱ ቢስለ አንድ ነገር ደግሞ ላሳይህ የምፈልገው እሺ መልካም በቀላሉ እንትን ካርታ ነው ይሄ ብታየው ይሄ ካርታ ይሄ ተመልከት እንዳይቀደም ይሄ ተመልከት አሁን ይሄ ኤርትራ ነው ተመልከት እዛ ባህር ወሰን ሬድ ሲ ነች ያለች እቺ እዚህ ጋር አሰብ ይሄ ተመልከት አሰብ አለች ይሄንን ፈረንሳይ ሶማሊላንድ ነች እዚህ ብሪቲሽ ሶማሊላንድ እዚህ ኢጣሊያ ሶማሊላንድ የተመልከት ይህቺ ባህራችን ይህቺ ነች ባህራችን አዎ እኛ ሁሉ አብሲኒያ ነው የምንባለው ይሄ ኢትዮጵያ የተቀረች ይህቺ ነች ኢትዮጵያ እኔ እዚህች ውስጥ ነኝ ያለው የኛም የምታየው ሁሉ እዚህ ጋር ነን ያለው ይሄው ተመልከት ስለዚህ ስናስብ ያሰብን ይመስላል አሁን ስትና ግን አብዛኛዎቻችን በኢትዮጵያ ያለን ታሪክም የምንሰራው እዚህ ነን ያለነው ታሪኩ አብሮን ነው የምንሰራው ይሄው ተመልከት የአንድነቱ ሁሉ ተጠብቆ ሁሉ መስዋዕትነት መክፈል መቻል አለበት